ሰላም ጤና ይስጥልን እንደምን አምሽታችኋል የተከበራችሁ ውድ ተመልካቾቻችን የዕለተ ሐሙስ ሚያዝያ 16 2017 ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ለፍኖተ ጽድቅ ጠቅላላ ማህበር ተሰጥቶ የነበረው የዘገባ ፍቃድ ለጊዜው መታገዱ መገለጹን የመቀሌ 70 ካሬ የቤት ግንባታ ማህበራት አመራርና አባላት ጥያቄያችን ላለፉት 6 ዓመታት ምላሽ አላገኘን በማለት ሰላማዊ ሰልፍ መካሄዳቸውን እንዲሁም ግብጽና ጅቡቲ የቀይ ባህር አስተዳደር የተጎራባች ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸውን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርስላችኋለን። አብራችሁ ቆዩ። ቤተክርስቲያኗ ውዝግብ አስነስቷል ያለችውን ፍኖተ ጽድቅ ጠቅላላ ማህበር የዘገባ ፍቃድ ለጊዜው አገደች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ ለፍኖተ ጽድቅ ጠቅላላ ማህበር ተሰጥቶ የነበረው የዘገባ ፍቃድ ለጊዜው መታገዱን ዛሬ ባወጣው መግለጫ አስታውቋል። ከዚህ ቀደም በቤተክርስቲያን መሰረት እምነት ስርዓት አምልኮና ትውፊትን አክብሮ በቤተክርስቲያን ዙሪያ ዘገባ እንዲያከናውን ለፍኖተ ጽድቅ ቴሌቪዥን ፍቃድ መሰጠቱን ያስታወሰው የቤተክርስቲያኗ መግለጫ ተሰጥቶ የነበረው ፍቃድ ለጊዜው መታገዱን ገልጿል። በፍኖተ ጽድቅ ቴሌቪዥን በዕለተ ስቅለት ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም በሚል ርዕስ የተላለፈው ትምህርት ውዝግብ በማስነሳቱና ቋሚ ሲኖዶስ በጉዳዩ ዙሪያ ተወያይቶ ውሳኔ ለመስጠት ለሮብ ሚያዝያ 22 ቀን 2017 ዓ.ም ቀጠሮ መያዙን ያስታወቀው መግለጫው ጉዳዩ በሚገባ ተጣርቶ ውሳኔ እስከሚሰጠው ድረስ የተሰጠው የዘገባ ፍቃድ ለጊዜው መታገዱን ይፋ አድርጓል። በሌላ በኩል የሕዝብ ግንኙነት መምሪያው ለፍኖተ ጽድቅ በጻፈው ደብዳቤ ማህበሩ ከተቋቋመለት ዓላማ ውጪ ርቱ እምነትን ከስነ ምግባር ጋር ይዞ የሚኖረውን ሕዝበ ክርስቲያን ያሳዘነ ቅድስት ቤተክርስቲያንን ለጠላት መሳለቂያ እንድትሆን ያደረገ ከቤተክርስቲያን አስተምሮ ጋር የሚቃረን እመቤታችን ቤዛ አይደለችም የሚል ጤናማ ያልሆነ ትምህርት ሚያዝያ 10 ቀን 2017 ዓ.ም በማህበሩ ሚዲያ ማስተላለፉን ተመልክተናል ሲል ገልጿል። በዚህም በዕለተ ስቅለት የተላለፈው ትምህርት ቪዲዮ በአስቸኳይ ከማህበሩ ዩቲዩብ እንዲወርድ እንዲያደርግና በዕለቱ የተላለፈውን ትምህርት ሙሉ ቪዲዮ ቅጂ ለመምሪያው እንዲያቀርብ እንዲሁም ማብራሪያ እንዲሰጥ ጥብቅ መመሪያ ሰጥቷል። የመቀሌ 70 ካሬ የቤት ግንባታ ማህበራት አመራርና አባላት ጥያቄያችን ላለፉት 6 ዓመታት ምላሽ አላገኘን በማለት ሰላማዊ ሰልፍ አካሄዱ። የመቀሌ 70 ካሬ የቤት ግንባታ ማህበራትና አመራር አባላት ጥያቄያችን ላለፉት 6 ዓመታት ሰሚ ጆሮ አጥቷል በማለት በትግራይ ጊዜያዊ አስተዳደር የፕሬዝዳንት ጽህፈት ቤት በሰላማዊ ሰልፍ መሬታቸውን ገልጸዋል። ከ6 ዓመታት በፊት ለአንድ አባወራ 70 ካሬ ሜትር የመኖሪያ የቤት ግንባታ መሬት ለመስጠት በሚፈቅድ መመሪያ መደራጀታቸውን የገለጹት ቅሬታ አቅራቢዎቹ በሰሜኑ የኢትዮጵያ ግጭት በኋላ ነባሩ መመሪያን በመጣስ በአፓርታማ ነው የምትስተናገዱት መባላቸው ኢፍትሃዊ እንደሆነ ገልጸዋል። በትግራይ ደረጃ የተደራጁት እነዚህ 60 ሺህ የ70 ካሬ የቤት ግንባታ ማህበር ጥያቄ አቅራቢዎች የመኖሪያ ቤት የግንባታ መሬት አሰጣጥን አስመልክተው በክልሉ ከተሞች የሚታየው ወጥ ያልሆነ አሰራር እንዲታረም ቅሬታቸውን አሰምተዋል። በሌሎች ከተሞች ተፈቅዶ በመቀሌ ከተማ ለ70 ካሬ የቤት መኖሪያ ግንባታ መሬት አይሰጥም መባሉ እጅግ እንዳሳዘናቸውም ገልጸዋል። ከቤት ኪራይ ስቃይና ሰቆቃ እንዲገላገሉ የሚያስችል መንግስታዊ መፍትሄ እንደሚሹም ቅሬታ አቅራቢዎቹ መናገራቸውን ቲክቫ የመቀሌ የቤተሰብ አባሉን በመጥቀስ ዘግቧል። ማህበራቱ ዛሬ በፕሬዝዳንቱ ጽህፈት ቤት አካባቢ የተለያዩ የመብት ጥያቄዎችና መፈክሮችን እያሰሙ እስከ እኩለ ቀን ቢጠብቁም ጥያቄያቸውን ሰምተው ምላሽ የሚሰጥ የመንግስት ኃላፊ እንዳልተገኘ መናገራቸውን ዘገባው ጠቅሷል። በዚህ ሶስተኛ ዙር ተመዝጋቢዎች ከ3000 በላይ የቤት ግንባታ ማህበራት የሚገኙ ሲሆን ተደራጅተው ህጋዊ እውቅና በማግኘት ለቤት መስሪያ የሚሆን ገንዘብ በባንክ ሲቆጥቡ መቆየታቸውን ይናገራሉ። ተመዝጋቢዎቹ በተደጋጋሚ በሚሰጣቸው 70 ካሬ ቦታ ቤት ለመስራት እንጂ ኮንዶሚኒየም ማለትም የጋራ መኖሪያ ቤት ለመስራት ቃል እንዳልፈጸሙም ይገልጻሉ።
ግብጽና ጅቡቲ የቀይ ባህር አስተዳደር የተጎራባች ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸው ተገለጸ። ግብጽና ጅቡቲ የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የጸጥታ ጉዳይ የውሃ አካላቱን የሚጎራበቱ ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸውን የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ተናግረዋል። ትላንት ለይፋዊ የአንድ ቀን ጉብኝት ወደ ጅቡቲ ተጉዘው የነበሩት የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ከሀገሪቱ ፕሬዝዳንት ኢስማኤል ኡመር ጊሌ ጋር ተገናኝተው ንግግር አድርገዋል። ሁለቱ መሪዎች ቀጠናዊ ጉዳዮች ላይ መነጋገራቸውን የገለጹት የጅቡቲው ፕሬዝዳንት ኢስማኤል በዚህ ንግግር የሶማሊያና ሱዳን ጉዳይ መነሳቱንም ጠቅሰዋል። እንደ ፕሬዝዳንት ኢስማኤል ገለጻ ሁለቱ መሪዎች የተነጋገሩበት ሌላኛው ቀጠናዊ ጉዳይ የቀይ ባህርና የኤደን ባህረ ሰላጤን የሚመለከት ነው። ሀገራቱ ቀይ ባህርና የኤደን ባህረ ሰላጤን የሚያገናኘውን የባብኤል ማንዴብ የባህር ወሽመጥን በተመለከተ መነጋገራቸውን የጅቡቲው ፕሬዝዳንት አስታውቀዋል። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ባደረጉት ንግግር አፍሪካ ቀንድና የቀይ ባህር ቀጠና ወቅታዊ ሁኔታን በተመለከተ ከጅቡቲው ፕሬዝዳንት ጋር ውይይት ማድረጋቸውን ገልጸዋል። ሁለቱ መሪዎች ወሳኝ ዓለም አቀፍ የባህር ንግድ መተላለፊያ የሆኑት የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የደህንነት ጉዳይ የተጎራባች ሀገራቱ ብቸኛ ኃላፊነት እንደሆነ ከስምምነት ላይ መድረሳቸውን አስታውቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ መሆኑን እንዲሁም የሀገሪቱ ቀይ ባህር ለደህንነቷ አስፈላጊ መሆኑን ማንሳት መጀመራቸውን ተከትሎ ግብጽ ከተለያዩ ጎረቤት ሀገራት ጋር ተመሳሳይ ጉብኝት እያደረጉ የሚገኙት አልሲሲ የቀይ ባህር የአስተዳደር ጉዳይ የውሃ አካሉን የሚጎራበቱ ሀገራት ብቸኛ ኃላፊነት መሆኑን እያነሳችም ትገኛለች። በተጨማሪም ግብጽ በኢትዮጵያ የቀይ ባህር ተጠቃሚነትን በመቃወም የአካባቢውን ሀገራት እያስተባበረችም ነው። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። 3 የትግራይ ተቃዋሚ ፓርቲዎች አዲሱ የክልሉ ጊዜያዊ አስተዳደር ካቢኔ አወቃቀር አሳታፊ አይደለም ሲሉ መተቸታቸውን፣ ሁለተኛው ዙር የስታር ዋይድ አዋርድ ሽልማት የፊታችን ግንቦት ሊካሄድ መሆኑን፣ ኤምኤስአይ ኢትዮጵያ በአማራ፣ በኦሮሚያ፣ በትግራይና በሲዳማ ክልሎች የሚገኙ ዜጎችን ተጠቃሚ የሚያደርግ ፕሮጀክት ይፋ ማድረጉን ጨምሮ ሌሎች መረጃዎችን ያሱበለጠ ያቀርባቸዋል። አብራችሁን ቆዩ። 3 የትግራይ ተቃዋሚ ፓርቲዎች አዲሱ የክልሉ ጊዜያዊ አስተዳደር ካቢኔ አወቃቀር አሳታፊ አይደለም ሲሉ ተቹ። አዲሱ የትግራይ ክልል ጊዜያዊ አስተዳደር ያቋቋመው ካቢኔ ለአንድ ቡድን ያደላ ነው በማለት እንደማይቀበሉት በክልሉ የሚንቀሳቀሱ 3 ተቃዋሚ ፖለቲካ ፓርቲዎች አስታውቀዋል። አረና፣ ትግራይ ለዲሞክራሲያዊና ለሉዓላዊነት አረና፣ ውድብ ናጽነት ትግራይ ውናትና የብሔራዊ ባይቶና አባይ ትግራይ ባይቶና በትላንትናው ዕለት በጋራ በሰጡት መግለጫ ለሌተናል ጀነራል ታደሰን ጨምሮ በክልሉ የነበረው ጊዜያዊ አስተዳደር በኃይል እንዲገለል ያደረጉ አካላት ሹመት መሰጠቱ ተቀባይነት የሌለው ነው ብለዋል። በስልጣን ርክክብ ስነ ስርዓቱ ላይ የትግራይ ክልል ጊዜያዊ አስተዳደር አቃፊና አሳታፊ ይሆናል ቢባልም አዲሱ ካቢኔ ሲዋቀር ግን ቃል ከተገባው የተቃረነ እንደሆነ ፓርቲዎቹ ገልጸዋል። የአረና ትግራይ ፓርቲ ሊቀመንበር አቶ አምዶም ገብረስላሴ ታደሰ ወረደ ወደዚህ ስልጣን ከመጡ በኋላ ከህወሓት ጽሕፈት ቤት አንጃ ጋር በመመካከር ካቢኔው ከህወሓትና የህወሓት ደጋፊ ከሚባሉ ብቻ በማዋቀር ጊዜያዊ አስተዳደሩ የአንድ ቡድን ብቻ እንዲሆን አድርገዋል ሲሉ ተችተዋል። የክልሉ ሁኔታ ችግር ከመፍታት ይልቅ ወደ በለጠ ችግር የሚወስድ አደገኛ አካሄድ እንደሆነ የጠቀሱት ፓርቲዎቹ በተለያዩ ጎራ ሆነው እየተንቀሳቀሱ ስላሉ ታጣቂ ኃይሎች ጉዳይ መነሳቱንም ኢትዮጵያ ኢንሳይደር ዘግቧል። የተደራጁና በተለያዩ አመራሮች የሚመሩ ታጣቂዎች መኖራቸው ትግራይን ክፉኛ የሚጎዳ ነው ሲሉ የአረና ትግራይ ፓርቲ ሊቀመንበር የተናገሩ ሲሆን ይህም የእርስ በርስ ጦርነት ሊያጋጥም ይችላል ሲሉ ስጋታቸውን ገልጸዋል። ፓርቲዎቹ በመግለጫቸው በጊዜያዊ አስተዳደሩ ካቢኔ ውስጥ ብቸኛ የተቃዋሚ ፓርቲ አባል የሆኑት የትግራይ ክልል ትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ መታሰራቸውን በመግለጽም እርምጃውን ኮንነዋል። ግለሰቡ የታሰሩት የህወሓት ከፍተኛ አመራር የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር በጦርነት ጊዜ የወሰዱትን የመንግስት መኪና ማስመለስ አልቻሉም በሚል ምክንያት እንደሆነ የተገለጸ ሲሆን ከሰዓታት እስር በኋላ መኪናዋ መመለሷን ተከትሎ የቢሮ ኃላፊው ከእስር መለቀቃቸው ተጠቁሟል።
ኤምኤስአይ ኢትዮጵያ በአማራ በኦሮሚያ በትግራይና በሲዳማ ክልሎች የሚገኙ ዜጎችን ተጠቃሚ የሚያደርግ አዲስ ፕሮጀክት ይፋ አደረገ። ኤምኤስአይ ኢትዮጵያ የቤተሰብ ምጣኔና የስነ ተዋልዶ ጤናን በኢትዮጵያ ለመቀየር ከጌትስ ፋውንዴሽን ጋር በመተባበር የ14.3 ሚሊዮን ዶላር ፕሮጀክት ይፋ አድርጓል። በጌትስ ፋውንዴሽን የተደገፈው ይህ ፕሮጀክት የቤተሰብ ምጣኔና የስነ ተዋልዶ ጤና አገልግሎት በ4 ዓመታት ውስጥ ተደራሽነቱን በማስፋት በኦሮሚያ በአማራ በትግራይና በሲዳማ ክልሎች ለሚገኙ ማህበረሰብ ክፍሎችና ተፈናቃዮች እንደሚውልም ተነግሯል። ኤምኤስአይ ኢትዮጵያ የቤተሰብ ምጣኔና የስነ ተዋልዶ ጤና አገልግሎቶች ተደራሽነትን በማስፋት ያልተፈለገ እርግዝናን በማስቆምና የእናቶችና ህጻናት ሞት በመቀነስ ከፍተኛ ስኬት ማስመዝገቡን ገልጿል። ይህ አዲስ ፕሮጀክት ደግሞ ኤምኤስአይ ኢትዮጵያ የሚሰጠውን አገልግሎት የበለጠ ለማሳደግ እንደሚያግዘው ተጠቁሟል። ፕሮጀክቱ ኢትዮጵያ ሁለንተናዊ ስነ ተዋልዶ ጤና ተደራሽነትን ለማምጣት ጤናማ ማህበረሰቦችን ለማፍራትና ግለሰቦችን ለማብቃት የምታደርገውን እድገት ያጠናክራል ተብሏል። አዲሱ ፕሮጀክት 6 የተለያዩ ቡድኖችን በማሰማራት አገልግሎቱን በሚያገኙና ተፈናቃይ የሆኑ የማህበረሰብ ክፍሎችን የስርዓተ ጾታና የስነ ተዋልዶ ጤና መብቶችን በስፋት እንዲያገኙ እንደሚያስችላቸው ተነግሯል። በዋነኛነት ይሄን ፕሮግራም ስንጀምር ምን ኦፖርቹኒቲዎች አሉ ወይ ምን ጥሩ ምቹ ሁኔታዎች አሉት የሚለውን ነገር በደንብ ለይተን አይተናል። ከዛ ጎን ለጎን ደግሞ ምንስ ተግዳሮቶች ያጋጥሙናል የሚለው ነገር አይተናል። ምናልባት እንደ ተግዳሮት ያየነው ቅድም የተጠቀሰው በተለይ በግጭት ወይ በጦርነቱ ምክንያት የተፈናቀሉ የማህበረሰባችን ክፍሎች አሉ። እነሱን ለመድረስ ጥረት እናደርጋለን። ጎን ለጎን እንደገና በዛ አካባቢ የሚገኙ ጤና ተቋማት ደግሞ ምናልባት የአቅም ውስንነት ይኖራል፣ የባለሙያ እጥረት ሊኖር ይችላል። ስለዚህ ይሄን ፕሮግራም በጋራ ይሄን ፕሮግራም ስናቅድ ኤምኤስአይ ብቻውን አይደለም የሚሰራው ከክልሉ ጤና ቢሮ ጋር ነው። ስለዚህ ክልሉ ጤና ቢሮ የሚያሟላቸው ኃላፊነቶች አሉት። ኤምኤስአይ ደግሞ ራሱ ያኔ ክልሉን ጤና ቢሮ ድጋፍ የሚያደርግበትን አቅጣጫ ይኖራል። ስለዚህ አንዱና ዋናው በዚህ ተቋም አማካይነት በአብዛኛው ትኩረት የምናደርገው የጤና ባለሙያዎችን አቅም የማጎልበት ነው። ጤና ባለሙያዎችን ደግሞ የማሰማራት የክልሉ ጤና ቢሮ ነው የክልሎች ጤና ቢሮ ነው የሚሆነውና ስለዚህ ስንመርጣቸው እነዚህ ጤና ተቋማት ስንመርጣቸው ከክልሉ ጤና ቢሮ ጋር በመሆን ስለሆነ እነዚህ ተግዳሮቶች ይኖራሉ። ነገር ግን በሂደት እየቀረፍን እያስተካከልን የምንሄድበት ሁኔታ እንደ አቅጣጫ አስቀምጠናል። ሁለተኛው ዙር የስታር ዋይድ አዋርድ ሽልማት የፊታችን ግንቦት ሊካሄድ ነው። ምስጋናን ባህላችን አድርግ በሚል መሪ ቃል ሁለተኛው ዙር ስታር ዋይድ አዋርድ የሽልማት ስነ ስርዓት በከለርፉል ኢቨንትስ ኦርጋናይዜሽን አዘጋጅነት የፊታችን ግንቦት 2017 በደማቅ ሁኔታ ይካሄዳል። የስታር ዋይድ አዋርድ ሀሳብ ጠንሳሽና የከለርፉል ኢቨንትስ ኦርጋናይዜሽን ኩባንያ ዋና ስራ አስፈጻሚ አሳንቲ ስሜ ካለፈው ዓመት ጀምሮ ለግለሰቦች ለድርጅቶችና ለተቋማት ምስጋና እውቅናና ክብር በመስጠት ላይ እንደሚገኙ ተናግረዋል። አሁኑ በሁለተኛው ዙር ስታር ዋይድ አዋርድ ሽልማትን በበርካታ ዘርፎች ለሀገርና ለወገን ከፍተኛ አስተዋጽኦ ያደረጉና እያደረጉ የሚገኙ ኮከብ ተቋማትና ግለሰቦች እንደሚሸለሙ ዋና ስራ አስፈጻሚዋ ተናግረዋል። ጨምረውም ለሽልማቱ የሚበቁ አሸናፊዎች ከዳኞች ባሻገር ህዝብ ድምጽ እንዲሰጥ የተለያዩ አማራጭ መኖራቸውን ጠቁመዋል። ብዙ ታዋቂ ሰዎች አሉ፣ አዋቂ ሰዎች አሉ፣ ፕሮፌሰሮች፣ ዶክተሮች በሙያ በተለያየ ሙያ የተካኑ ግለሰቦች አሉና እኔ ብቻ አይደለሁም። ግን ሐሳቡ የኔ ቢሆንም ብዙ ጊዜ በዓለም ደረጃም ያሉት የሽልማት ፕሮግራሞች ብዙ ጊዜ ክነ ጥበብ ላይ ነው ፎከስ የሚያደርጉትና ለምንድነው አሁን እነዚህ ሰርተው ከዜሮ ተነስተው ሰርተው ለተለውጠው ትልቅ ቦታ የደረሱ ለዜጎች የሥራ በር የከፈቱ ለምን አናመሰግናቸውም? ምርትና አገልግሎታቸውን ለዓለም ገበያ ለምን አናስተዋውቅላቸውም ብለን ነው ይሄን እየሰራን ያለነው። ስታር ዋይድ አዋርድ በንግድ በስራ ፈጠራ በጠቅላላ ኢንቨስትመንት በግብርና በኮንስትራክሽን በባንክ በትምህርት በህዝብ አገልጋይነት በሆቴልና ቱሪዝም ማህበራዊ ሚዲያን ለበጎ በመጠቀም በእድሜ ዘመን ጋዜጠኛና በሌሎች በርካታ ዘርፎች ከሀገር መሪዎች እስከ ትልልቅ ኩባንያዎች እውቅና እንደሚሰጥ ተጠቁሟል። የአባይ ቴሌቪዥን ቺፍ ኦፕሬሽን ኦፊሰር አቶ ዜማ ያሬድ አባይ ቴሌቪዥን ለሁለተኛው ዙር ስታር ዋይድ አዋርድ ሽልማት ብቸኛ የሚዲያ ጋር መሆኑን ተናግረው አብረን በመስራታችን ደስተኞች ነን ብለዋል። ብዙ ጊዜ የምናያቸው የሚዲያ አጋርነቶች ሰዎች ካለፉ በኋላ የምንመሰካከንበት ይሆናል እንጂ እንደዚህ ለሀገር ፋይዳ የሚሰጥ ያለውን የሚያስቀጥል ለትውልድ አስቀምጠን የምናልፈው ነገር ሲኖር የተሻለ ነገር አለ ብለን እናስባለን። እንደ አባይ ቴሌቪዥን አካሄድ
ሁሉም አይኖች እኛ ላይ እንዳሉ ይሰማናል። ይህም በርካታ ተመልካች ያለውን የቴሌቪዥን ጣቢያ መረጣችሁ እኛ ጋር ስለመጣችሁ በጣም እናመሰግናለን። ቀጣይ ሂደታችንን ጨምሮ ያለውን ፕሮግራሞች በሙሉ በጥራትም በይዘትም ከፍ አድርገን ለሰፊው ህብረተሰብ ለማስተላለፍ ከዚሁ ጀምሮ አብረን እንጓዛለን ብለን እናስባለን። ያው ረጅም ነገር ማውራቱ ብዙም ጥቅም የለውም። የሚሰሩ እጆች ይታያሉ። የሚለፉ እጆች ሰዎች ጋር ሲደርሱ ምን ያህል ተጽዕኖ እንዳላቸው አይተናል። ላለፉት ጥቂት አመታቶች ውስጥ ነው እኛ የመጣ ነው። በእስራኤል ዋና ከተማ ቴል አቪቭና ኢየሩሳሌም አቅራቢያ ሰደድ እሳት ተከሰተ። በእስራኤል ቴል አቪቭና ኢየሩሳሌም አቅራቢያ በትላንትናው ዕለት ሰደድ እሳት መከሰቱን ታይም ኦፍ እስራኤል ዘግቧል። የእስራኤል የእሳት አደጋ ባለስልጣን ቃል አቀባይ በሰጡት መግለጫ በሰደድ እሳቱ 13 ሰዎች ቀላል ጉዳት የደረሰባቸው ሲሆን ከእነዚህ መካከል 10 የእሳት አደጋ ሰራተኞች እንደሚገኙበት አስታውቀዋል። በከባድ ሙቀትና አውሎ ንፋስ ምክንያት እንደተነሳ የተገመተውን ሰደድ እሳት ለመቆጣጠር የእሳት አደጋ መከላከያ አውሮፕላንና በርካታ የእሳት አደጋ ሰራተኞችን በማሰማራት የእሳት አደጋውን ለመቆጣጠር እየተሰራ እንደሚገኝ ዘገባው አመላክቷል። ሰደድ እሳቱ በመጀመሪያ በእስራኤል ሞሻቭ ታኦቭ አካባቢ የተከሰተ ሲሆን በተደረገው እሳቱን የመቆጣጠር ስራ አመሻሽ ላይ በሰደድ እሳቱ ሳቢያ ተዘግተው የነበሩ አንዳንድ መንገዶች መከፈታቸው ተጠቁሟል። በከፍተኛ የአየር ሙቀትና ኃይለኛ ንፋስ በተነሳው ሰደድ እሳት የእስራኤል ባለስልጣናት በትላንትናው ዕለት በማዕከላዊ እስራኤል የሚገኙ በርካታ ነዋሪዎችን ከአካባቢያቸው ለቀው እንዲወጡ ማድረጋቸው ተነግሯል። የእስራኤሉ ቻናል 12 ባወጣው ዘገባ በኢየሩሳሌም ኮረብታ ላይ እሳቱን በማጥፋት ላይ የነበሩ የእሳት አደጋ ሰራተኞች መቁሰላቸው ተገልጿል። የሀገሪቱ ፖሊስ ባወጣው መግለጫ እሳቱን ለመቆጣጠርና ስርጭቱን ለመከላከል የሚደረገውን ጥረት ለማስቀጠል አጠቃላይ የእሳት አደጋ ተከላካዮች እንዲሰማሩ ማድረጉ ተጠቅሷል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሳለደሰናል። መረጃዎቹን ሀና ፍስሐ ይዛለች። ተከታትለን እንመለስ። አሁንም በድጋሚ አብራችሁን ቆዩ። የብራዚል ግንባር ቀደሙ የኤሮስፔስ አምራች የሆነው ኢምብራየር ወደ ኢትዮጵያ ገበያ መቀላቀሉን አስታወቀ። የብራዚል ሁለገብ አየር መንገድ ኮርፖሬሽን የሆነው ኢምብራየር ከቦይንግና ኤርባስ ቀጥሎ ሶስተኛው የሲቪል አውሮፕላኖች አምራች ሲሆን የአውሮፕላኖችን የአቪዬሽን ስርዓቶችን በማዘጋጀትና በማምረት የሊዝ የመሳሪያና የቴክኒክ ድጋፍ አገልግሎቶችን የሚሰጥ ተቋም ነው። በትናንትናው ዕለት የተቋሙ የስራ ኃላፊዎች እንዲሁም የብራዚል ምክትል አምባሳደር ጃክሰን ሊማን ከትራንስፖርትና ሎጂስቲክስ ሚኒስትር በአቪዬሽን ዘርፍ ጠቃሚ ውይይቶች ማድረጋቸው ተገልጿል። በትራንስፖርትና ሎጂስቲክስ ሚኒስትር ጽህፈት ቤት በተደረገ ውይይትም የብራዚሉ የአውሮፕላን አምራች ኩባንያ በኢትዮጵያ በተለያዩ የአቪዬሽን ዘርፎች መሰማራት እንደሚፈልግ አስታውቋል። በተመሳሳይ ዶክተር አለሙ ስሜ መንግስት ለአቪዬሽን ዘርፍ ትኩረት ሰጥቶ እየሰራ መሆኑን በስፋት እየገለጹ ሲሆን ከተቋሙ ጋር በጋራ ለመስራትና አስፈላጊውን ድጋፍ ለማድረግም ዝግጁ መሆናቸውን ሚኒስቴር መስሪያ ቤቱ በማህበራዊ የትስስር ገጹ አስታውቆ ነበር። በዛሬው ዕለት ደግሞ የብራዚል ግንባር ቀደሙ የኤሮስፔስ አምራች ኢምብራየር ለጋዜጠኞች በሰጠው መግለጫ ወደ ኢትዮጵያ ገበያ መቀላቀሉን በይፋ አስታውቋል። የኢምብራየር ወደ ኢትዮጵያ መምጣት ብራዚል በብሪክስ ማዕቀፍ ውስጥ ትርጉም ያለው አጋርነትን ለመፍጠር የአፍሪካን መሰረተ ልማት ፈጠራና የግንኙነት አጀንዳ ለመደገፍ ያላትን ቁርጠኝነትም ያሳያል ተብሏል። በኢትዮጵያ በሚኖረው የስራ ቆይታም የአውሮፕላን ጥገና፣ የአውሮፕላን አካላት ምርትና የስልጠና መስኮች ቀዳሚ ትኩረቶች እንደሚሆኑ ተገልጿል። በተጨማሪም ለሀገር ውስጥ በረራ የሚያገለግሉትን አውሮፕላኖችን የኢትዮጵያ አየር መንገድን ፍላጎት ባሟላ መልኩ ማቅረብ እንደሚችሉና ከአየር መንገዱ ጋርም በትብብር መስራት እንደሚፈልጉ ተገልጿል። ሆላንድ ዴሪ አዲስ የሙዝ ጣዕም ያለው እርጎ ለገበያ ቀረበ። በኢትዮጵያ አቆጣጠር በ1998 በሁለት ኔዘርላንዳውያንና በአንድ ኢትዮጵያዊ በደብረ ዘይት የተመሰረተውና በኋላም በተለያዩ ምርቶቹ በመላ ሀገሪቱ ተደራሽ የሆነው ሆላንድ ዴሪ የወተት ምርት በትናንትናው ዕለት ደግሞ አዲስ የሙዝ ጣዕም ያለው እርጎ ለኢትዮጵያ ገበያ አቅርቧል። አዲሱ የሙዝ ጣዕም ያለው እርጎ የኢትዮጵያውያን ሸማቾችን ጣዕም የሚያሟላ የወተት ተዋጽኦችን ማቅረብ ላይ በማተኮር የክሬም ይዘት ያለው ከተፈጥሯዊ የሙዝ ፍሬ ጣፋጭነት ጋር በማዋሃድ
የሀገሪቱን የወተት ምርታማነት መስፈርት በጠበቀ መልኩ መዘጋጀቱ ምርቱ በተዋወቀበት ወቅት ተገልጿል። በዚሁ መርሃ ግብር ላይ የተገኙት የሆላንድ ዴሪ ምክትል ዋና ስራ አስኪያጅ አቶ ታደለ ከተማ ይህ አዲስ የሙዝ እርጎ ምርት አሁን ያለውን የእንጆሪና የማንጎ እርጎ አቀራረብ አይነት በሚገባ የሚያሟላ መሆኑንም ከአባይ ቴሌቪዥን ጋር በነበራቸው ቆይታ ተናግረዋል። አክለውም ጥራት ያለው የወተት ተዋጽኦችን ለማቅረብ በቁርጠኝነት እንሰራለን ያሉ ሲሆን ይህንንም ለማሳካት ከ4000 በላይ የሚሆኑ ኢትዮጵያውያን ገበሬዎች ጋር ተቀራርቦ በመስራት ትኩስና ከፍተኛ ጥራት ያለው ወተት በማዘጋጀት ላይ እንደሚገኙ ተናግረዋል። አሁን ላይ ሆላንድ የተለያዩ የምርት አይነቶችን በማከል ለህብረተሰቡ ተደራሽ ሆኗል። በእርጎ እንደ ድርጅታችን ትልቁ ምርታችን እርጎ ነው። እርጎ በተለያየ አይነት መንገድ አለ። በናቹራል ዮጉርት አለ፣ በሴት የምንለው ነው። በስቲርድ ካታጎሪ ደግሞ ፍሩት ዮጉርቶች አሉ። ፍሩት ዮጉርቶቹ ካሁን በፊት ላውንች የተደረጉ ስትሮበሪና ማንጎ አሉን። የዛሬው ላውንች ደግሞ የሙዝ እርጎ ነው። እንግዲህ ሆላንድ ዴሪ አብሮት የሚሰሩ ከ4000 በላይ የሚሆኑ በህብረት ስራ ማህበራት የተደራጁ አርሶ አደሮች በየቀኑ ጥራቱና ደህንነቱ የተጠበቀ ወተት ይሰበስባል። ከዛን ወደ ፋብሪካ ካጓጓዘ በኋላ የተለያዩ ምርቶችን ያመርታል። ከነዚህ ምርቶች ዛሬ ላውንች የተደረገው ሙዝ ከአካባቢያችን ካሉ አርሶ አደሮች ሙዝ አምራቾች ከተለያዩ አካባቢዎች ሙዝን ሶርስ በማድረግ ወተት ደግሞ ከወተት አምራቾች አርሶ አደሮች ሶርስ በማድረግ ደህንነቱ ጥራት የተጠበቀ ምርት አድርጎ ላውንች አድርጎታል። እንግዲህ እንደሚታወቀው ሙዝ በኢትዮጵያ ውስጥ በጣም የሚወደድ የፍራፍሬ አይነት ነው። ከወተት ጋር በማዋሃድ የተሻለ የምግብ ንጥረ ነገሮችን ይዞ ለተጠቃሚው በተሻለ ሁኔታ ለተጠቃሚው የደረሰበት ሁኔታ ነው ማለት ነው። ኃላፊው አክለውም በ425 እና በ150 ሚሊ ሊትር መጠኖች የተዘጋጀው የሙዝ እርጎ አሁን ላይ አዲስ አበባን ጨምሮ በተለያዩ ከተሞች በየመደብሮች ውስጥ እንደሚገኝ ጠቁመዋል። እንደና አዳማ፣ ሐዋሳ፣ ድሬዳዋ፣ ጅጅጋ ያሉ ከተሞች ላይ ምርታችን ተደራሽ ይሆናል። በዚህ ዓመት በመላው ሀገሪቷ በተቻለና አቅም ለማደረስ ትልቅ የፕሮግራም ይዘን እየሰራን እንገኛለን። ቻይና ከአሜሪካ ለመግዛት ያዘዘቻቸውን የቦይንግ አውሮፕላኖች እንዲመለሱ አደረገች። ቻይና በፕሬዚዳንት ትራምፕ ለተጣለባት ከፍተኛ ታሪፍ አጸፋ ከቦይንግ ለመግዛት አዘዛቸው የነበሩ አውሮፕላኖችን እንዲመለሱ ማድረጓን የአሜሪካው አውሮፕላን አምራች ቦይንግ ኃላፊ አስታውቀዋል። በሁለቱ ሀገራት መካከል የንግድ ውዝግብ መባባሱን ተከትሎ ለቻይና ተልከው የነበሩ 2 የቦይንግ አውሮፕላኖች የተመለሱ ሲሆን ሌላ 3ኛ አውሮፕላን እንደሚከተል የቦይንግ ዋና ስራ አስፈጻሚ ኬሊ በርግ ተናግረዋል። የግዙፍ አውሮፕላን አምራች ኃላፊ ለሲኤንቢሲ እንደተናገሩት በዚህ ዓመት 50 አውሮፕላኖችን ለቻይና ለመሸጥ ታቅዶ የነበረ ሲሆን ገዢዎቹ ግን አውሮፕላኖችን ለመቀበል ፍላጎት እንደሌላቸው አሳይተዋል ብለዋል። በፕሬዚዳንት ትራምፕ ትዕዛዝ አሜሪካ በቻይና ምርቶች ላይ የ145% ታሪፍ መጣሏን ተከትሎ ቻይና ወደ ሀገሯ በሚገቡ የአሜሪካ ምርቶች ላይ የ125% ታክስ ጥላለች። የቦይንግ ስራ አስፈጻሚ ቻይና በጣለባት ታሪፍ ምክንያት ያዘዘቻቸውን አውሮፕላኖች መቀበል አቁማለች ሲሉ የትራምፕ ውሳኔ ያስከተለውን ውጤት ገልጸዋል። ለአውሮፕላኖቹ ከፍተኛ የገበያ ፍላጎት መኖሩን የገለጸው ቦይንግ ተገንብተው ለገበያ ዝግጁ የሆኑትን ቻይና ልቀበለም ያለቻቸውን 41 አውሮፕላኖችና ሌሎች የአየር መንገዶች ለመሸጥ የሚያስችለውን አማራጮች እየገመገመ መሆኑን ዋና ስራ አስፈጻሚው ገልጸዋል። የቦይንግ ስራ አስፈጻሚ እንደገለጹት በአውሮፕላን ምርቶቻቸው ላይ የታሪፍ ጫና የገጠመው ከቻይና ብቻ ሳይሆን አሜሪካ 10% አጠቃላይ ታሪፍ በመጣሏ በጃፓንና በጣሊያን ገበያዎቹ ላይ ተመሳሳይ የገበያ ችግር እንዳለበት ጠቅሰዋል። ስትከታተሉት የነበረው የዕለተ ሐሙስ ሚያዝያ 16 2017 የምሽቱ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ ያመሰግናለን። በያላችሁበት መልካም ምሽት ይሁንላችሁ።